نبي سلام على رسول سلام على محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على محمد نبي صلى الله على محمد نبي صلى الله على اسكنا قدسه صلى الله على بمنو قاف صلى الله على يا طيبة مشران صلى الله على يا طيبة وشريف صلى الله على قلباتنا نسا صلى الله على مدد اللي غرف صلى الله على لوز وزونجي صلى الله على عند من الرف صلى الله على يا أني وداجنيو نبي زيني محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على محمد نبي صلى الله على محمد نبي صلى الله على قلبين بسللو صلى الله على ما دو تشاقر صلى الله على وانجلين بيالنجي صلى الله على ينقراقر صلى الله على نفسي يناوال صلى الله على ايادناقر صلى الله على يشوق فلتان صلى الله على يزو ياسكر صلى الله على درسوا لي انجي اجد الحسيني محمد نبي صلى الله على نبي سلام على رسول سلام على محمد نبي صلى الله على ما شاء الله በጣም ደስ ይላል ተመልካቾቻችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን በያላችሁበት ሆናችሁ በዓልን ለምታከብሩ ሁሉ በድጋሚ እንኳን አደረሳችሁ መልካም በዓል ይያለን እንግዲህ ከአዲስ መዝናኛችን የተለያዩ በዓል የሚሸቱ ፕሮግራሞችን ወደ እናንተ ያስተላልፈን እንገኛለን ታዲያ አሁን ደግሞ በደንብ የበዓልን ድባብ ለማምጣት እንግዲህ ወደ መንዙማ ፕሮግራማችን ተላልፈናል ማለት ነው ወደ መንዙማው ከማለፋችን በፊት ግን በተለያዩ የመንዙማ ስራዎቻቸው በነሽዳ ስራዎቻቸው የምናቃቸው አወከር መካና ሃሩን ከድረዚ ካጠገብ ይገኛሉ ከነሱ ጋር ቆይታ ይማደርግ ይሆናል በመቀጠል ደግሞ እንግዲህ ድንቅ መዝሙሮችን የምንሰማ ይሆናል ማለት ነው ቆይታችሁ እንዳይለየን በድጋሚ እንኳን አደረሳችሁ መልካም በዓል سلام عليكم يا مصطفى يهيرنا يا متمين النفس انتو ما سبين من تردتو مقوداتي እንኳን ደህና መጣችሁ እንኳን አደረሳችሁ እንኳን ደህና ቆይሽ እንኳን አብራችሁ እንዴት ነው በዓል አልহামዱሊላህ በጣም አሪፍ ነው ደስ ይላል እስኪ እንዴት ነው የምታከብሩት በዓልን መጀመሪያ እሺ ቢስሚላህ ያው በዓል እንደተለመደው ብዙ ጊዜ ከቤተሰብ ጋር ነው የምናከብረው እንደኔ ማለት ነው እና ለልክ አይዲ ሲሆን ደግሞ ለየት የሚያደርገው ነገር ልክ ከረመዳን ወር ጀምሮ ይሄ ከፋሚሊ ጋር ያለሽ ነገር በጣም ቅርርባለሁ ይፍጣሩ አለ አንደኛ ሌላ ጊዜ ከስራም ጋር ያለው ታይም ምናምን ልክ ረመዳን ላይ ራሱ የሆነ ሰዓቶች ይኖርታልና በይበልጥ ከፋሚሊ ጋር ተቀራርበሽ የምታሳልፊ ጊዜ ስለሆነ ልክ ወደ በዓለም ሲደርስ አሁን ለዚህ ኢድም ሲሆን ደግሞ ፋሚሊ አብረሽ ሆነሽ ዘመድ መጥቶ ብዙ ጊዜኛ ጋር ያው ማሚም የቤቱ ታላቃቸው ስለሆነች ታናናሾች ሆነ አክስቶች አጎቶች ይመጣሉ ስለዚህ ብዙ ጊዜ ሰብሰብ ብለን ነው የምናከብረውና እኛ ጋር ይሄንን ይመስላል በዓል ደስ ይላል አንተ ጋር ሰሩ ያው እንደሚታወቀው ኢድ ቀን የሚጀመረው ጧት ምግብ በመብላት ነው ከዛ ወደ ሰላት ቦታ ይኬዳል ያው ገብተን ደግሞ ቤተሰብ እንይዛያለን ወቅ ብሎ ያልፋል ማለት ነው መልካም እስኪ አሁን ደግሞ ወደ መዝሙሩ እንለፍና አሁን የተለያዩ ደስ የሚሉ መንዝሞችን ነሽዳዎችን ከናንተ እየሰማን እንገኛለን እንዴት ጀመረ ይሄ መንዝማ ግዛችሁ መቼ ነው የተጀመረው ያው የተጀመረው እኔ እንግዲህ ጀመርኩት ያው በፊት ላይ ይሰማለሁ ብዙ ስራዎችን እንሰማለን ያው ልጅ ያለን ብዙዎቻችን እንደዚህ ነሽዳ መንዝሞችን እንሰማለንና እንደ አጋጣሚ እኔ ተወልጄ ያደኩት መርካቶ ነው እና መርካቶ አካባቢ የተለያዩ እንደዚህ ሞሊዶች ፕሮግራሞች ይዘጋጃሉ እንደዚህ በመድረሳ ማለት ነው እና ስትሄጂ ያው ደስ ያለሽ ነው እንትን የምትሄጂ ፕሮግራሞቹ ላይና ፍላጎቱ ያደረብሽ ይመጣል በርግጥ ከዛ አላህ ብሎ ደግሞ እንደ አጋጣሚ ትንሽ ከፍ ያልኩኝም ስመጣ እንደዚህ ጓደኞቼንም በቅርበት ማቃቸው ሰዎች ነበሩ እንደዚህ ማዲህ ሙሽዶች እና ያው እንደዚህ ስል ፕሮግራሞች ላይ ወይንም ሞሊድ ላይ ተገኝቼ ስል ለምንድነው እንደዚህ የማትሰራው የማትሞክረው ምናምን ለምን አትሰራም የሚል ነገር መጣ እነሱም ስላሉ ያው እነሱም ያበረታቱሽ ምናምን እነሱ ወደዚህ ስራ እየደገፉኝ ከዛ ወደ ስራው ገባሁኝ ማለት ነው ቀስ በቀስ ይሄንን ይመስላል አሩንስ ያው እንደ አይነት እንትን ነሽዳዎች ምናምን መድረሳ ላይ የሚባሉ አሉ በህብረት በአረብኛው እንዲ በአማርኛ ምናምን ከዛ ነው ጀመርኩት እኔ
መድረሳ ላይ ምናምን ያስበሉናል ምናምን በጭንቅላታችን አፍዘ ምናምን መድረክ ላይ ምርቃት አለ በአመት አንዴ እንደዛ ምናምን እናቀርባለን ነበር ከዛ በኋላ አዲስ አበባ እዚ ሚንበር ቲቪ ፕሮግራም አዘጋጅቶ ነበር እንዲወደደሩና እዛ ተወዳደርን ከዛ በኋላ ኢኮኖሚ ሞገስ ምርኩዝ መድረክ ላይ ኢኮኖሚ ሞገስ አሰሩ እንደዛ ነው የጀመረው የመጀመሪያ ስራ ኢኮኖሚ ሞገስ ነው ማለት ነው በጣም የሚገርም ነው እንደ መጀመሪያ ስራ አይደለም ሆኖ ለመናገር በኑሩ ድርማግ የተሸመነ ፍቅሩ ወዳጆ ናመነመነ እንተስ የመጀመሪያ ስራ ሐቢብ ናፍቆኛል እንግዲህ ከሰው ጋር ያስተዋውቅ የሚገርመው ያንተም የመጀመሪያ ስራ እንደሆነ አላቅም ነበር በጣም ደስ የሚለውና ሐቢብ ናፍቆኛል የሚገርመው ነገር ድምጻችሁ በደንብ የተገራ ነው በመጀመሪያ ስራዎች ራሱ በጣም ደስ የሚሉ ስራዎች ነውና ይዛችሁ የመጣችሁት እስኪ ይሄ ድምጹ ነገርስ እንዴት ነው የመጣው እሱንም ብታጫውቱን ደስ ይለኛል መርሃባ ያው ቅድም እንደነገርኩሽ ነው በፊት ላይ እንግዲህ ወንድም ያሩንም እንዳለው መድረሳም የራሱ ተጽኖች ይኖርታል ያው ከቂራት ጎን ለጎን እንደዚህ በህብረት እዛው መድረሳ ላይ ነሺዳዎች ያለሽ አብረሽ በህብረት እና ያ ነገርም ደግሞ የራሱ የሆነ ተጽኖ ይኖራል ያው ከፍ ያልሽም ስትመጪ እየሰማሽ አብረሽ ማለት ነገር እየሞከርሽ ምናምን ይመጣል ያው እንዲያልሽ አላህም ያው ፍላጎቱ ሲኖርሽ የሆነ ነገርም እንትን ይላልና እንደዚህ ያግዝሽ ከዛ ወደ እንትኑ ትከጋለሽ ወደ ስራ አሁን እኔም ማስበው ደግሞ መጀመሪያ ተሰጠው ሊኖርሽ ይገባል ግዴታ ዝም ብሎ አንድ ሰው ተነስቶ ሊል አይችልም ነሺዳን መሰጠት ይፈልጋል ከዛ በኋላ አንቺ ያለሽን ችሎታ ደግሞ እንዲ በመድረሳ በመናምን ነሺዳዎችን አድምጦ በማለት ምናምን ታዳብሪያለሽ እንደዛ ነው መልካም እስኪ መጀመሪያ ደግሞ አንተም ናፍቀውኛልን ከሰራ በኋላ ኢኮኖሚ ሞገስ ከወጣ በኋላ ህዝቡን ተቀባይነት እንዴት አገኛችሁት በደንብ አነሳሽ ነው ብዬ አስባለሁ የተለያዩ ቀጣይ ስራዎችን ለመስራትና የመጀመሪያው ያ ልክ የህዝቡን ተቀባይነት ስታገኙ ያለው ምላሽ በእናንተ በኩል ምን ይመስል ነበር በእውነቱን ለመናገር ከመጀመሪያው ስራ ይልቅ ሁለተኛ መድረክ ነበር ከዛ ሞር የተሻለ የነበረው ሁለተኛ ላይ ፊዳካ ቁጥር 2 ነው የሰራነው ያው በርግጥ ያም አይከፋም ግን ከህዝቡ ጋር በደንብ የታወቁበት ስራ ፊዳካ ነው በዛ ነው ሰው በደንብ ያወቀ ካባቴም ዳበሳ ምቹ ታገኛለው ስላንቱ ሲወሳ እሺውኪስ እሺ ያው እንደነገርኩሽ ሐቢብ ናፍቆኛል ነው ያው ደስ የሚል በጣም ደስ የሚል አቀባበል ከዛ በኋላ ያው አንዳንዴ የህዝቡን እንትን ስታይ ሞራልም ይሆንሻል ቀጣይ ደግሞ የተሻለ ስራ ብሰራ ከህዝቡ ጋር በደንብ ታወቃለሁ ብለሽ ታስቢያለሽ ለኔ እንደመጀመሪያ ስራ በጣም ከበቂ በላይ ነው እንደ መጀመሪያ ስራና በጣም ደስ ይል ነበር አስተያየት ምናምን ነበር እንዳላችሁት ነው እንግዲህ መድረሳም የራሱ የሆነ ተጽዕኖ ይኖራል ከዛ ባሻገር ደግሞ እየሰማችኋቸው የምታድጓቸው ማዲዎችም የተለያዩ ነገርን ይጥላሉና እናንተ ማንን እየሰማችሁ ነው ያደጋችሁት እስኪ እንደው በጣም የምትወዱት እንደኔ ኮን ያው በፊት ብዙዎችን እንሰማለን ያው ያኔ ልጅ ያለን ምናምን ለኔ እንግዲህ ቤትም ከፈት ስለነበረ ክቡር ዶክተር ሼህ መሐመድ አውል ሐምዛ ነው በጣም ሰማ አው ቤት ውስጥ ፋዘርም እንትን ይላል መንዙማ ምናምን እንደዚህ እንትን ይል ነበር ሀያቱ እንትን ነበርና ያቃል ብዙ መንዙማዎችና ቤት ውስጥ ከሱ ጋር እንትን ነበር እኔ ያው ግን እንደ እንትን እኔ በደንብ ማድምጥ የነበረው አልፋቲሁን ካልፋቲሁን ውስጥ ያው መዋዝ አይመቸኛል የሱን ስራዎች ነበር በደንብ ማድምጠው እስኪ አሁን ደግሞ እንግዲህ አንተም ሁለተኛ መድረክ ነው በደንብ ከሰው ጋር በደንብ ያቀራረበኝ ብለሃል አንተም ደግሞ ናፍቀውኛለን በትልቁ ነው እና ይገለጽከው የተወሰነ ነገር በአለም ስለሆነ መሃል ላይ የተወሰነ ነገር ብትጫወቱልን ሐቢብ ናፍቀውኛል ዘይኔ ናፍቀውኛል ብሶቴ የባሰ ረፍቴ ነስቶኛል ሐቢብ ናፍቀውኛል ሐቢብ ናፍቀውኛል ዘይኔ ናፍቀውኛል ብሶቴ የባሰ ረፍቴ ነስቶኛል ሐቢብ ናፍቀውኛል ከናቴ ቅፍ በላይ ካባቴም ዳበሳ
ምቾት አገኛለሁ ስላንተ ሲወሳ እዝነት ፈገግታውን አትሜ ከልቤ ላኖር ደክማለሁ ገጹን በመናቤ። በጣም ደስ ይላል። ግን ያው ፊዳ ካነሳ ነው አንፃር በአለም ከመሆኑ አንፃር ደግሞ ስለ ረሱል ሰለላሁ ዐለይሂ ወሰለም የሆነ ነገር ብትሉ ደስ ይለኛል። የሚሰማችሁን ነገር እስኪ ወይም ደግሞ ከሳቸው በጣም የሚገርማችሁን ነገር ብናነሳ። አሁን እንጃ ስለሽ አንዳንዴ እንዴት ነው የሆነ መናገር ፈልገሽ የሆነ የሚይዝሽ ነገር አለ አይደለ? እና እንደውም ብዙ ጊዜ የሚያጅበኝ ነገር እንደኔ ስነግርሽ ልክ አሁን እኛ ካለንበት አንፃር ተነስቼ ልንገርሽና ስለሳቸው ልክ ኦር ነሺዳ ልክ መንዙማ ላይ ሲሰራ ግጥም ይኖራል። ማንኛውም መሰረቱ ግጥም ነውና ልክ እዛ ግጥም ላይ አንዳንዴ የሆነ እንዴት ነው ግጥሙ ተልኮልሽ ምናምን እንትን ይልብሻል። በቃ በጣም ልትዩቲና የሆነ ተልኮልሽ ብዙ ጊዜ ኡስታዞችም ይጽፋሉ። ኡስታዞች ነው ጽፎ የሚሰጡሽ ምናምንና ልክ ተጽፎ ከተላከ በኋላ አንዳንዴ በቃ የሆነ ቃላት ያጥራል ለዛ ነገር። እንዴት ነው እሳቸው ለኛ ካደረጉት አንፃር እንዴት ነው ነብይን ማውድሰው በቃ የሆነ ቃላት ያጥርብሻልና ብለሽው ገብተሽ ስቱዲዮ ምናምን ትሰሚያለሽ የራስሽን ስራና ከዛ እኔ በቃ ይሄን ያህል ነው ማውደስ የምችለው እሳቸው ብለሽ ለዛ ነውና ምናልባት እስከዛሬ በጣም ብዙ ነሺዳዎች መንዙሞች ልንሰማ እንችላለን አላህና ነብይን የሚወድሱ ማለት ነው። ግን ሀታ በቃ ምንም ጫፉ አልተነካም ስለሳቸው ምንም ብለሽ ማትገልጪው አንዳንዴና በዚህ አጋጣሚ ደግሞ አሁንም ካለው ነገር አንፃር ምናምን አንዳንድ ነገሮች እንግዲህ አላህ ሰላም ያርግልን እና በዚህ አጋጣሚ ላለውና ስለሳቸው እንጃ ብቻ ቃላት ያንስሻልና በቃ ሁሌ የማስበው ምንድነው የሆነ ነሺዶች ተሰርተው ኦር መንዙሞች ከተሰሩ ምናምን በኋላ በቃ አቅማችን ይሄ ነው እሳቸው ለኛ ያደረጉትን ያህል በዚህ ልክ ነው ወይምና ወድሰው ብዬ አስባለሁና እንግዲህ አሁንም ለምፈልገው ስለሳቸው ገና ምንም አልተነካም ምንም ነገር በቃ መግለጽ እስከማትችሉ ድረስ ይላሉና እንደ አጋጣሚ ኡስታዝ ሰይድ ብዙ ነሺዳዎችና መንዙሞችን ጽፏል ግጥም ማለት ነውና በቃ ብዙ ጊዜ አንድ ከሳቸው ያስተዋልኩት ነገር ምንድነው ይሁን አላ ብዕር እንኳን ያንሰኛል ይሁን ሁሌ ልፈልግና ማስበውን እንኳን አንተን ማስፈር አልችልም ግጥሜ ላይ ይላሉና ይሄን ያለው እንግዲህ ስሜቱ አንዴ መናገር አትችው ስለሳቸው አውርተንም አይሆን ገብሻል ተናግረሽ ምን ትያለሽ እሳቸው ካረጉልን አንፃርና ይሄን ያለው በግጥም ደረጃ እንኳን መግለጽ አትችይም አይደለም ስለሳቸው አውርተን ልክ ነው። አንዳንዴ በጣም የምንወደው ነገር ሲሆን እንግዲህ እንደዚህ ነው ለመናገርም ሆነ ምንም ነገር ለማድረግ ያቅተናልና መልካም ሐሳብን ያነሳችሁት እንግዲህ አይገለጹም ረሱላችን ሰለላሁ ዐለይሂ ወሰለም የሚገለጹ አይደሉም ከቃል በላይ ነው። እንግዲህ እኛ ከምናደርገው ከኛ ስራ ጋር ከምንም ነገር ጋር የሚገናኙ አይደለምና ረሱል ሰለላሁ ዐለይሂ ወሰለምን መግለጽ ለሁላችንም ከባድ ነው ብዬ አስባለሁ። እስኪ በጣም የምትወዱት እንግዲህ ማዲዎችን ነግራችሁኛል አንተ ቀደም ብለህ ገልጸልኛልና ከነሱ ስራ ደግሞ በጣም የምትወዱት ስራ ምንድነው? እኔ ያለቢና አሁን ከሰራቸው ስራዎች ውስጥ ቅርብ ሰዓት ከተሰሩ ስራዎች ውስጥ ግጥሙም ዜማው ሁሉ ነገሩ የሚያምረው ስራ ለኔ በጣም ወደው ያነቢና ሰኞም ስራ። እሺ እኔ ከሳቸው እንግዲህ አብዛኛውን ስራው በጣም ነው የምወደው ከሳቸው ስራና እንጉርጉሯቸው በጣም ነው የሚማርከው። እንደውም ብዙ ጊዜ እኔ አሁን ከልጅነቴ ጀምሮ ያው ልትሰሚ የሚችል እንደውም ባንቺ እጅምናን ያሉትን ነውና ቤት በጣም ይከፈት ስለነበረ ይገርመኛል እንዴት ነው ይሄንን እንትን የሚሉትና የሆነ ስሜት ውስጥ ይከትሻል። አንደኛ የሚነሱት ሐሳቦች በጣም ብዙ ነገር ነው የምታቂበት ትላልቅ ነገሮችን ታቂያለሽ እና ከዛቸው ስራ ሁሉንም ነው በጣም የምወደው። ግን በጣም እንጃ እንትን እንዳይሆንብኝና ኸዲጃ የሚሉን እንጉርጉሮንና ነብይ ዘይኔን በጣም ነው ከሳቸው اللهم صل على محمد نبي زين يا قرة العين እሳቸው ስራ በጣም የሚገርሙ ስራዎች ናቸው። እንጉርጉሮቹ እንግዲህ በእንጉርጉሮ ደረጃ እሳቸውን እናስቀምጠውና በጣም የሚገርም ስራ ነው የሚሰሩት። እናንተ እንግዲህ አሁን አንዴ ገብታችሁበታል አንዴ ጀምራችሁታል በጣም ህዝብ ጋር ተቀባይነት አላችሁ የሚገራርሙ ስራዎችን እየሰራችሁ ነው የምትገኙት። ወደፊት ይሄንን ምን ላይ ማድረስ ነው የምትፈልጉት? ምን አይነት ስራዎችን ለመስራት አስባችኋል? አሁን እዚህ ከምን ያው አሁን እኛ ምንም አልሰራንም ብለን የምናስበው ቅርብ ጊዜ ነው አላህ ምን ካለ ወደዚህ ስራ ይገባ ነው እና እንግዲህ ያው ብዙ ነገር ታስቢያለሽ ወደ ስራው ስትመጪ ያው አላህ ካለ ያው በመትችው ዋናው አላማሽ ሊሆን የሚችለው አላህና ነብይን በመትችው መጠን ማወደስ የመጀመሪያው ነው። በመትችው መጠን አንቺ ባለሽ አቅም በተሰጠሽ ነገር አላህና ነብይን ታወድሻለሽ። ልክ ወደ ስራው ደግሞ ስንመጣ የተለያዩ ስራዎችን እየሰራን ነው እኛ እንደግልም ከወንድም ሃሩን ጋር ያሰብናቸው ብዙ ስራዎች አሉ። ግሩፕም ሰርተናል ከዚህ ቤት የሚሰራናቸው
ስራዎች አሉ አሁን አላህ ካለ በቅርቡ ተቀባይነት ያገኘ ስራ አለ ከወንድም ሃሩን ጋር ይሰራ ነው ደማሻፕ አልበምም የተለያዩ ነገሮች አስበናል ከወንድም ሃሩን ጋር እና ይሄንን ይመስላል አላህ ካለ እነዚህን ስራዎች አስበናል አይኑን ቁርጥ መድኃኒቱ ናፍቆ ያድራል ነብዬ አንቱ ወደፊት ብዙ ስራዎች እንግዲህ አብራችሁ ለመስራት ነው ያሰባችሁት ማለት ነው መልካም እንግዲህ ተመልካቾቻችን እያደረግን ያለነው ቆይታ አሁንም አላበቃም በድጋሚ በያላችሁበት ሁሉ ሆናችሁ በአን የምታከብሩ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሰን ከማስተዋቂያ በኋላ ከመመለሳችን በፊት የተወሰነ መዝሙር በልላችሁ እንመለሳለን اللهم صل على محمد نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين اسكن ود سوب منا كوافه يا طيبة مشرة يا طيبة وشريفة قلباتشن تنسى مددون لي غرفة لوزوز ونجي اندم اللرفة يعني وداج جيتو نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين قلبين بسلله ومعدو تشجره وانجلين بيالنجي ينقرقره نفسي أنا واني أدنقره يشوق ولتا يزو يا سكره بدرس لنجي أجد الحسيني نبي زيني يا قرة العين اللهم صل على محمد نبي زيني يا قرة العين ማሻአላህ በጣም ደስ የሚለው ተመልካቾቻችን እንግዲህ ከማስተዋቂያ በኋላ ስንመለስ ደግሞ ቆይታችንን የምንቀጥል ይሆናል የተለያዩ መንዙማዎችንም ወደ እናንተ እናደርሳለን በድጋሚ እንኳን አደረሳችሁ መልካም በዓል ከማስተዋቂያ በኋላ በድጋሚ ተመልሰናል በዓልን እንግዲህ በያላችሁበት ሆናችሁ ደስ በሚል ሁኔታ ያከበራችሁ እንደሆነ ምንም ጥርጥር የለንም እኛም ደግሞ በአዲስ መዝናኛችን በዓል የሚሸቱ ፕሮግራሞችን ወደ እናንተ ያስተላልፈን እንገኛለን አሁንም ከአቡበከር ጋርና ከሃሩን ጋር እያደረግን ያለነው ቆይታ አላበቃም እንዴት ነው አሁንም ድባቡ ጥሩ ላይ ነው አይደል ያለው መልካም እንግዲህ አሁን ደግሞ እስኪ ወደ መድረክ ስራችሁ እንለፍና የተለያዩ መድረክ ስራዎችን ሰርታችኋል ብዙ ጊዜ ግን አጋጣሚ አይጠፋም እንደዚህ አይነት ነገር ሲሰራ ምናልባት የመዝሙም የነሽዳም ስራ ላይ እስኪ ትዝ የሚላችሁን ማትረሱት አጋጣሚ ካለ አጋሩ አዎ የመድረክ ስራዎች ሰርተናል የመድረክ የህብረት ነሽዳ እና ባይሆን በመድረክ ሳይሆን ገጠመኝ የክሊፕ ገጠመኝ እንትን ላካፍላችሁ እና አንድ ጊዜ ወደ አዋሽ አካባቢ ነውና ለክሊፕ ቀረጻ ይሄድን ውሃው አለ እና ከዚህኛው በዚህኛው ሳይድ ሆነ ነው ያያየን ያለ ነውና እኛ እናቀም ይሄ አዞች ዳር ላይ እንትን ይወጣሉ ከውሃው ወደ ዳር ላይ በሩቅ ይወጣሉና መሃል ላይ ጀልባ ምናምን ያዙ ሰዎች አሉ እኛ ይፈልግነው ተሻግረን እዛው መሃል ላይ ሆነን ፉቴጅ ለመውሰድ የሆነ ነገር ለመቅረጽ ማለት ነው እና ከሩቅ ስናይ እንትን ይመስላል የሆነ ድንጋይሽ ምናምን ነበር ይመስላልና ካሜራማኑም ልባላሉ ምናምን በቃ ተሻግረን ሰጭ ድንጋዮቹ ላይ ከፍ ብላችሁ ተቆሙና እኛ ወርቀው ላይ ሆነን እናያለን ምናምን ተባለ እሺ ምናምን አለ ሰውየው ቋንቋ መግባት አልቻለም እና እሱ መናገር ይችል ነበር ወደዛ አድርሰን ምናምን አለ ለመሃል ያለው ያው በቃ በመልክት ማለት ነው እሱ የሚወራውን ቋንቋ መግባት ስላልቻለ እሺ ምናምን ተባባለን ከዛ ይዞን ሄደ ትንሽ እየቀረብን ከመጣን በኋላ እንደ አጋጣሚ አንድ ጓደኛዬ ነበር አብሮ ከዛ ከሩቅ ያው እንትን ነው ምን አንቀሳቀሱም ድርቅ ብሏል እና ከሩቅ በቃ ድንጋይ ነው የሚመስለው የሆነ ነጭ ድንጋይ ምናምን ነው የሚመስለው ከዛሽ ጋር ዳር ላይ እንደደረስን ጓደኛዬ ደነገጠ ዳር አዞች ናቸው ምናምን ይሄ ነገር እንትን አይደለም ምናምን ከዛ በቃ መልሰን ምናምን ነው ለሰውየው ከዛ ያው መግባባት አንችልም እየመለሰን ያለው ወደ ውስጥ ገቡ እነሱ
ከዛው ጋር አንድ ሁለቱ ወይኔ ወደ ውስጥ ገቡና በቃ በህይወቴ በጣም ማረሳው አጋጣሚ እሱም አንደኛ በቃ ፍጠንም ማለት አልቻለም ምናምን ብቻ ከባድ አጋጣሚ እየጮህንም እዛ ቢሰማን ምንድነው ነው ታልነገራችሁ አዟል እሱ ኖርማል ነው ስለለመደው ምናምን እኛ ልናይ ይመስለው አጠገባቸው ሄደን ወህዩን ልናይ ምናምን መስሎት ምንም አልመሰለውም ፍጠን በቃ መጥቶም ይዙን መሰለን ምናምን ብቻ አድርጋቸው ይያዛል እሱንስ ምንም አያረጉትም እንዴ እና ያስፈራ ነበር ያንተ በቃ ማረሳው አጋጣሚ ነው ደግሜ አዋሻል ሄድም ማለት ይሄ በጣም ያዝናናል እሺ ሃሩንስ እኔ ማረሳው አጋጣሚ ያው የመጀመሪያ መድረካችን ለመሆኑ መጠን ሰንሳራ ያመረክ ፍለፊት የሚቀመጡት አብዛኛው ጊዜ እንደ ቪአይፒ ቦታ ኡስታዞች ናቸው ማለት ትላልቅ ኡስታዞች በቲቪ ምናቃቸውና ሁሌ ማናገኛቸው ኡስታዞች ናቸው እና እንደ ድንገት ተውፊቅ ዩሱፍ ነበር እኔ አጋሮድሽ ነኝ ያን ነሽዳ ለመስራት ነው ለመጀመሪያ ጊዜ ነሽድ ለመስራት ነው የመጣሁት ነው ከዛ መድረክ ላይ እስከዛ ድረስ ኖርማል ነበርኩ ልክ ወተም ምናምን ማለት ሲጀመሪ ተነግሮናል እዛ ጋሪው ሰው እንዳታዩ እንዲዝቅ ብላችሁ ግርግዳው እዛ ፍለፊት ያለውን ግርግዳውና እንባላለን ቴንሽን እንዳንሰረቅ ማለት ቴንሽን የፈለገ አሁን ግጥሙን ይዘሽው በቃልሽ ምናምን ተውጭ መቼ ሰው ስታይ ትደናበራለሽ ተራሽኑ ለረሽ ይቻለሽና እንደዛ አርጉ ምናምን ተብሎ ገብተን ይያለን የሆነ ሰዓት ስቀሰል ኡስታዞች ይናል ከዛ በቃ ግጥሙ እሱ ፍለፊት ነው ብለው ምናምን አይነት ነገር ከባድ ነው የሁሉም ሳይን ደግሞ በዛ ሰዓት እናንተ ላይ ስለሚሆን ከባድ ነው አዎ በጣም ይገርም ነው እስኪ አሁን ደግሞ እንግዲህ በዓል ነውና አሁን ቆይታችንን ብዙም እንዳናራዘም ቶሎ ይመስለኛል ተመልካቾቻችንም በደንብ መንዙማውን ለማድመጥ ጉጉት ላይ ናቸውና እስኪ ከመለየታችን በፊት ደግሞ በመጨረሻ ማለት የምትፈልጉት ነገር ካለ የእንኳን አደረሳችሁ መልእክትን ካለ አስተላልፍ ትችላላችሁ በቅድሚያ እንግዲህ አላህ ሀገራችንን ሰላም ያርግልን ዋናው ነገር ሰላም ነውና ለዚህ በዓል እንግዲህ ሁሉም ከዚህ ከሀገር ውጭ ላሉትም ተራርቀው ላሉትም አላህ አንድ ላይ አድርጎ ደግሞ በዓልን የሚያሳልፈው አላህ ያድርጋቸው ሁሉም በየሀገሩ ያሉትን አላህ ሰላም ያድርጋቸው እና ለሁሉም ለቤተሰቦቼ ለጓደኞቼ እንግዲህ እዚህም ያለው ወንድሜ ሰይድ ለሁሉም በዚህ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁኝ እና አርቲስት ቲቪ እናንተም እንግዲህ አድርጋችሁ ስለ ጋበዛችሁን ወንድሜ ሃሩን ስም አመሰግናለሁ በቅድሚያ ለዚህ ቀን ላደረሰን ጌታ አልহামዱሊላህ በመቀጠል በመላው ዓለም ለሚገኙ ሙስሊሞች ሀገር ውስጥም ከሀገር ውጭም ማለት ለሴቱም ለወንዱም ለትልቅ ለትንሽ እንኳን ለ1446ኛው ኢድል ፈጥር በዓል አላህ በሰላም አደረሳችሁ ማለት ፈልጋለሁ ለቤተሰቦቼም ሁላችሁም እንግዲህ እንኳን አደረሳችሁ መልእክታችሁ ደርሷችኋል በድጋሚ እንኳን ለ1446ኛው የኢድል ፈጥር በዓል በሰላም አደረሳችሁ አደረሰን መልካም በዓል